ውድ የኢትዮጵያን ሪፖርተር ተከታታዮቻችን በዛሬው የትንታኔ ዘገባችን የሱዳን ጦርነትና የቀጠናው ሀገራት ተሳትፎ እንዲሁም በሱዳን ጦርነት ኢትዮጵያ እየተከተለች ያለችውን የፖለቲካ አቋም የምንዳስስ ይሆናል። እስከ ትንታኔያችን ማብቂያ አብራችሁን ቆዩ። የሱዳን ጦርነት እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 2023 በፈነዳ ባንዶሩ በደቡብ አፍሪካ ጆሃንስበርግ ከተማ የፓን አፍሪካ ፓርላማ ስብሰባ በመደረግ ላይ ነበር። በወቅቱ ገና አንድ ወር ያስቆጠረው የሱዳን ጦርነት 875 ሰዎችን ገድሎ በጥቂት ሺህ የሚቆጠሩ ሰዎችን ስለማፈናቀሉ የሚነገርበት ወቅትም ነበረ። በዚያ ስብሰባ ላይ ንግግር ያደረጉት የኬንያው ፕሬዝዳንት ዊሊያም ሩቶ ግን በሱዳን ተፋላሚ ኃይሎች ላይ የተሰማቸውን ቁጣ ለዲፕሎማሲ ሲሉም መሸሸግ ተቸግረው ነበር የታዩት። የጦር መኮንኖችም ሆኑ ወታደሮች የጦር መሳሪያ የሚታጠቁት ሀገር ለመጠበቅና ሰላም ለማስከበር ተብሎ እንጂ ህፃናት፣ ሴቶችና አረጋውያንን ለመግደል አይደለም ያሉት ፕሬዝዳንት ሩቶ አንድ ወር በተቆጠረው በሱዳን ጦርነት ግን የታዘቡት ከዚህ የተለየ አለመሆኑን ተናግረውም ነበር። አክለውም እነዚያን የሱዳን ጄኔራሎች ይህንን ረቤለሽ ጦርነታቸውን እንዲያቆሙ ልንነግራቸው ይገባል ብለው ቃል በቃል ሲናገሩም ተደምጧል። ጦርነቱ 4 ዓመታት የተቆጠሩበት ሲሆን ከ150 ሺህ በላይ ዜጎችን ህይወት ቀምቶ ከ12 ሚሊዮን በላይ ማፈናቅሎ ከ4 ሚሊዮን በላይ ለስደት ዳርጎና ከ24 ሚሊዮን በላይ ሰዎችን ለእርዳታ ተጠባባቂነት አጋልጦ በተለያዩ ቦታዎች ግለቱ ሳይበርድ እንደቀጠለ ነው ያለው። የሱዳን ጦርነት ለረጅም ጊዜ የቀጠለውና አልበርድ ያለው ደግሞ እንደ ተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ግብጽና ኤርትራን የመሳሰሉ ሀገሮች ጣልቃ ገብ እንቅስቃሴ ስለሚያደርጉ ነው የሚለው ተደጋግሞ ይነሳል። ኢትዮጵያን ጭምር አንዳንዶች ሲወነጅሉ የሚሰማ ሲሆን ከዚህ ባለፈ ቻድ፣ ሶማሊያ፣ ኬንያ፣ ኡጋንዳና ደቡብ ሱዳንን የመሳሰሉ የቀጠናው ሀገሮች ጦርነቱን በተመለከተ የሚከተሉት አቋም በጦርነቱ ላይ ተጽዕኖ እንዳለው ይነገራል። ላብነት በቅርቡ የሱዳን ጦር ኃይል ከአንድም 2 ጊዜና ከዛ በላይ ከኢትዮጵያ የተነሱ ድሮኖች ጥቃት እንዳደረሱበት ውንጀላ ማሰማቱ አይዘነጋም። ይሁን እንጂ የድሮኖቹን አምራች መለያ ለማፈላለግ የሞከሩ ወታደራዊ መረጃ አውታሮች በተርኪዬና በአረብ ኤሚሬትስ የተሰሩ ሆነው እንደተገኙ አረጋግጠዋል። በሱዳን ጦርነት በየመን፣ በሰርቢያ፣ በሩሲያ፣ በተርኪዬ፣ በቻይና፣ በተባበሩት አረብ ኤሚሬትስ ብቻ ሳይሆን በኢራን ጭምር የተመረቱ ድሮኖችና የጦር መሳሪያዎች ጥቅም ላይ መዋላቸውን ማረጋገጣቸውን ዋና ዋና የሚባሉ ዓለም አቀፍ የመረጃ ምንጮችም ጠቁመዋል። የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት የዳርፉር ጦርነት በተቀሰቀሰ ማግስት እንደ አውሮፓውያን አቆጣጠር በ2004 ነበር በሱዳን ላይ ጠንካራ የጦር መሳሪያ ማዕቀብን የጣለው። ያውኑ የሱዳን ጦርነት ከተጀመረ በኋላም የመሳሪያ ማዕቀብ በተፋላሚ ኃይሎች ላይ ተጠናክሮ መቀጠሉ ይነገራል። ይሁን እንጂ የሱዳን ተፋላሚ ኃይሎች የሚዋጉበት አላጡም፣ ጦርነቱም በቀላሉ አልቆመም ነው የሚባለው። ለዚህ ምክንያቱ ደግሞ በቅርብም በሩቅም ያሉ የውጭ መንግስታት የሱዳን ተፋላሚ ኃይሎችን ጎራ ለይተው በመደገፋቸው መሆኑ ይነገራል። ሌላው ቀርቶ ለሱዳን ሰላማዊ መፍትሄ ለማፈላለግ የተፈጠሩ ኳድ የሚባለው ስብስብ ውስጥ ያሉም ሆነ ኳርቴት በመባል የሚጠሩት ስብስብ አንዳንድ ሀገሮች በሱዳን ግጭት አሉታዊ ሚና እየተጫወቱ ነው የሚል ክስ ተደጋግሞ ይሰማል። አንዳንድ ሀገሮች ደግሞ ከሱዳን ጦር ወይም ከሱዳን ፈጥኖ ደራሽ ኃይል ጎራ ለይተው አንዱን ቡድን በማስታጠቅና በመደገፍ ብቻ እንደማይወሰኑ ነው አንዳንድ ሪፖርቶች የሚያስረዱት። የተርኪዬን ጉዳይ ለዚህ እንደ ምሳሌ የሚያነሳው የዋሽንግተን ፖስት ሰሞነኛ የምርመራ ዘገባ ባይካር የተባለው የባይራክተር ቲቪ2 ድሮን አምራች ኩባንያ ከሱዳን ጦር ሰራዊት ጋር አምና የመሳሪያ ግዢ ስምምነት መፈራረሙን ነው። ሌላኛው የተርኪዬ መሳሪያ አምራች አርካ ዲፌንስ የተባለው ድርጅት ዋና ስራ አስፈጻሚ ደግሞ በተመሳሳይ ወቅት ከሱዳን ፈጥኖ ደራሽ ኃይል መሪ ከጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ወንድም ካልጎናህኒ ሐምዳን ዳጋሎ ሙሳ ጋር ስለ መሳሪያ ሽያጭ አደረጉት የተባለው ዝርዝር የስልክ ልውውጥ መጋለጡን ነው ዘገባው ያረጋገጠው። ሩሲያ ከሱዳን ጦርነት መጀመር ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልን ስታስታጥቅና
ስታሰለጥን እንደቆየች ጦርነቱ ሲጀመርም በዚሁ ሚናዋ መቀጠሏ ይነገራል። በሂደት ግን የሱዳን ሰራዊት የዩክሬን ጦርን እገዛ ፍለጋ ሊሄድ ይችላል ብላ አሰላለፍ እንደቀየረች፣ አሁን ደግሞ የሱዳን ጦር የመሳሪያና ስልጠና አጋር እንደሆነች አንዳንድ የመረጃ ምንጮች አረጋግጠዋል። በሁለቱ የሱዳን ተፋላሚ ኃይሎች ላይ ዓለም አቀፍ የመሳሪያ ማዕቀብ ተጥሎባቸዋል። ነገር ግን ሁለቱም የሱዳን ተፋላሚ ኃይሎች በውጭ ኃይሎች መሳሪያና ገንዘብ ድጋፍም ጥገኛ ናቸው። ሁለቱም የሱዳንን ጦርነት ለማስቀጠል የሚያስፈልጋቸውን ገንዘብ ለማግኘት የውጭ ኃይሎችን ድጋፍ ወዳጅነትም አድርገው ይፈልጉታል። ሁለቱም የሱዳንን ወርቅ ሽጠው ነው ጦርነት የሚደጉሙትም ይባላል። ሆርን ሪቪው ድረገጽ ከሰሞኑ ሱዳንስ ዋር ኤንድ ዘ ኢምፕራቲቭ ኦፍ ኢትዮጵያን ሪኢንጌጅመንት በሚል ርዕስ በሱዳን ጦርነት ኢትዮጵያ ሊኖራት የሚገባውን ሚና የተመለከተ የፖሊሲ መግለጫ ሰነድ ይፋ አድርጎም ነበር። የሱዳን ጦርነት በታላቁ ህዳሴ ግድብ ላይ፣ በጋራ ድንበርና በጋራ ሰላምና መረጋጋት ላይ እንዲሁም በአፍሪካ ቀንድ የኃይል አሰላለፍ ሚዛን ላይ ቀጥተኛ ተጽዕኖ ያለው አጀንዳ መሆኑን ይጠቁማል። ኢትዮጵያ ከረጅም ጊዜ ጀምሮ ለሱዳን ሰላምና መረጋጋት ያበረከተችው አስተዋጽኦም አቻ እንደሌለው ሰነዱ ይገልጻል። ጦርነቱ ከጀመረበት ከሚያዝያ 23 ጀምሮ ኢትዮጵያ የሰብአዊ ቀውሱን በማረጋጋት ላይ አተኩራ ስትሰራም ነበር። ከሱዳን ፈጥኖ ደራሽ ኃይል አመራር ጋር የሁለትዮሽ ግንኙነት በመፍጠር ውጤታማ ስራ መስራትም ችላለች። ይሁን እንጂ የኢትዮጵያ ጠላት ሆነው የቆሙት ግብጽና ኤርትራ ግን ወዲያውኑ ከሱዳን ሰራዊት ጀርባ ተሰልፈው ጦርነቱ ለጸረ ኢትዮጵያ ፍላጎታቸው ማስፈጸሚያ ሊያደርጉት ተንቀሳቅሷል። ኢትዮጵያ በሱዳን ጦርነት የሚኖራትን አዎንታዊ የዲፕሎማሲ ሚና ለመወጣት ቀዝቃዛ አካሄድ መከተሏ ከራሷ ፍላጎት ፍጹም የሚቃረን ፍላጎት ይዘው የመጡ አፍራሽ ኃይሎች እንቅስቃሴያቸውን ለመግፋት እድል አግኝተዋል በማለት የሚጠቅሰው የፖሊሲ መግለጫው የኢትዮጵያ መንግስት በሱዳን ጉዳይ የዳር ተመልካች ከመሆን አዎንታዊ ዲፕሎማሲ ሚናን ወደ መወጣት እንዲገባም ያሳስባል። 4 ዓመታትን ያስቆጠረው የሱዳን ጦርነት በዚህ ሁሉ መነሻ ብዙ ሀገሮች እጃቸውን እንዲከቱ ማድረጉ የሚነገር ሲሆን ከዚህ በተጨማሪም ሱዳን ያሳለፈችው የታሪክ ውጣ ውረድም ቢሆን የውጭ ጣልቃ ገብነትን የሚጋብዝ መሆኑን ነው የሚያነሳው። ሱዳን በግብጾች፣ በአረቦች፣ በኦቶማን ቱርኮችና በእንግሊዞች በተለያዩ የታሪክ አጋጣሚዎች ስትወረር መቆየቷ ለዚህ አንድ መነሻ ተደርጎም ይወሳል። በሌላ በኩል አገሪቱ ከቅኝ ተገዢነት ነፃ ከወጣችበት ጊዜ ጀምሮም ቢሆን ያሳለፈችው የፖለቲካ ምስቅልቅልና ግጭት ለረጅም ጊዜ አለመስከኑም ለውጭ ጣልቃ ገብነት ያጋለጣት ታሪክ መሆኑ ይነገራል። በቅርብ ዓመታት እንዲሁም ወራት ኬንያ ብቻ ሳትሆን እንደ ኡጋንዳና ደቡብ ሱዳን ያሉ ሀገሮችም የሱዳን ፈጥኖ ደራሽ ኃይልን ወደ መቀበል መሸጋገራቸው እየተነገረ ነው። የፈጥኖ ደራሽ ኃይሉና የደቡብ ሱዳን ነጻ አውጪ ንቅናቄ በሰሜን የተባለው ኃይል በጋራ ሆነው አዲስ ሀገርና መንግስት ለመፍጠር መፈለጋቸውን የቀጠናው ሀገሮች ተቀብለውታል እየተባለም ነው። ሱዳን ጦርነቱ የማይቆም ከሆነ ለሁለት መከፈሏ ማይቀር መሆኑን ኬንያም ሆነች ኡጋንዳ ብሎም ሌሎች ተቀባብለውታል ይባላል። የኬንያ መንግስትም ሆነ የኡጋንዳ መንግስት ከሱዳን ፈጥኖ ደራሽ ኃይል ጋር የሚያደርጓቸው ግንኙነቶች ይህንኑ ያገናዘበ መሆኑም ይወሳል። ልክ እንደ ፕሬዚዳንት ሩቶ ሁሉ የኡጋንዳ ፕሬዚዳንት ዩዌሪ ሙሴቬኒም የሱዳን ፈጥኖ ደራሽ ኃይል መሪ ሄሜቲን በይፋና በሚስጥር ተቀብለው ያስተናግዳሉ የሚሉ ሪፖርቶች ተደጋግመው ሲወጡ ይሰማል። ኡጋንዳ ከዚህ በተጨማሪ የሱዳን ስደተኞችን ጨምሮ ከቀጠናው ሀገሮች ወደ 2 ሚሊዮን ስደተኞችን ተቀብላ ታስተናግዳለች። ከዚህ በተጨማሪም የሱዳን ጦርነት ለደቡብ ሱዳን ጭምር ተጨማሪ ያለመረጋጋትና የቀውስ ምንጭ መሆኑ ይነገራል። ከደቡብ ሱዳን ጋር የጠበቀ ቁርኝት ያላት ኡጋንዳ ለዚህና ለሌሎች አሉ ለምትላቸው ጥቅሞች መጠበቅ ስትል የሱዳን ጦርነት እንዲቆም ትፈልጋለች ነው የሚባለው። ይህ ካልሆነ ደግሞ የሱዳን ተፋላሚ ኃይሎች የያዙትን አካባቢ ይዘው እንዲያስተዳድሩ ትመርጣለችም ይባላል። ለዚህም ሲባል የፈጥኖ ደራሽ ኃይሉን እውቅና ሰጥቶ የዲፕሎማሲ ግንኙነት ማድረግን አስፈላጊ ሆኖ እንዳገኘችው በሰፊው እየተነገረም ነው። የሆርን ሪቪው የፖሊሲ መግለጫ ሰነድ በበኩሉ ኢትዮጵያ ሊኖራት የሚገባው ሚና እንዲጠናከር ነው የሚያሳስበው። ከሩቅ የመጡ ሀገሮች ጭምር በሱዳን ግጭት ገብተው ሲንቦጫረቁና ግጭቱን ሲያባብሱ
ኢትዮጵያ ሱዳንን ተጎራብታ በዝምታ መቀመጥ እንደሌለባት ነው የፖሊሲ መግለጫው የሚጠቁመው። እንደ ሰነዱ ከሆነ የኢትዮጵያ የእስካሁን ዝምታና ዳር መቆም ብዙ ዋጋ አስከፍሏል። ኢትዮጵያ የሱዳን ጦርነትን ለማስቆም ከማንም የተሻለ ስትራቴጂካዊ አቅምም አላት። የሱዳንና የኢትዮጵያ ፖለቲካዊ መጻኢ ዕድልም ላይነጣጠል ሆኖ የተጋመደ ነው። ስለሆነም ኢትዮጵያ ከጦርነቱ ራሷን አርቃ የቆየችበትን መንገድ በመተው ትርጉም ያለው ዲፕሎማሲያዊ ተጽዕኖ ወደ መፍጠር ብትገባ ለሁለቱ ሀገሮች ለቀጠናውም ሆነ በአጠቃላይ ለመላው ዓለም በጎ ውጤት እንደሚመጣ ነው ሰነዱ የዘረዘረው። ውድ የሪፖርተር ተከታታዮቻችን ለዛሬ ያዝነው የትንታኔ ዘገባችን ይህንን ይመስል ነበር። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የሪፖርተር ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰናይ ጊዜ ተመኘን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።